እኛ አምባዎች ነን። አንድ ታሪክ፣ አንድ ሀገር፣ አንድ ቤተሰብ የሆንን ዛሬም አብረን ነን። ቶኛል የሚለው ዘፈን ነው። ኦኬ ከሽ በበኩሌ አልቻልኩም መጋየት አቅቶኛል። ጎበዝ አድራጊ። እናመሰግናለን ኮቺ። በጣም አሪፍ ነው። መቼ ነበር ትዳር የመሰረትኩት? ትዳር የመሰረትኩት 2000 በሚሊኒየም ነው የመሰረትኩት። ሚሊኒየሙን በማስመልከት ነው። አዎ ሚሊኒየም መስከረም 5 ሚሊኒየሙ በቃ በሚሊኒየም ማለት ነው የተጋባነው። ኦኬ ሁለት ልጆች እንዳሉሽ አውቃለሁ። ልክ ነኝ? አዎ ሁለት ልጆች ናቸው። ስንት ዓመት ሆነው የመጀመሪያ ልጅ? የመጀመሪያ ልጅ 11 ጥቅምት ሊመጣ 18 ዓመት ይይዛል። ሁለተኛ ልጅ ደግሞ 11 ዓመቷ ነው። እንደው ለልጆችሽ አምባ ያደግሽበትን መቼም ትነግሪያቸዋለሽ ብዬ አስባለሁ። እስቲ ምንድነው ከአምባ ያተረፍሽውን ነገር እነሱ ላይ ለመቅረጽ ከአምባ ሲላርኩት ነው። አንደኛ ያው የሃይማኖትን ነው በቃ የቤተክርስቲያንን እንትን እንደሉ እሱን አደርጋለሁ። ሲቀጥል ደግሞ ያው ትምህርታቸው ላይ ነው እንትን እንዲሉ መለውና ሁሌም የአምባን ታሪክ እነግራቸዋለሁ። ከኔ በላይ በቃ የአምባ ልጆችን ራሱ ሲያገኙ ልክ እኔን ያገኙ ያህል ነው የሚሰማቸውና ያለንን ፍቅር አሁን የአምባ ልጆችን ያለንን ፍቅር እንዲያውቁት አድርጌ ነው እንትን እምላቸው። አሁን በተለይ ትልቁ ልጅ ይገርመዋል። በቃ ስንገናኝ ምናምን ሲያየኝ ማለት ነው ፍቅር እንደው እንደዚህ ይሄን ያህል ምናምን ብሎ እስከሚገረም ድረስ ማለት ነውና እንዲህ ነው በቃ አብሮ አድግ ማለት እንደዚህ ነው፣ ጓደኛ ማለት እንደዚህ ነው እያልኩ በቃ እነግራቸዋለሁና ያንን ያለን እንደ አምባ ልጆች ነው በቃ እንትን የሚሉት እነግራቸዋለሁ። ልማቴ ከደብዳቤው ጋር ተያይዞ የምታነሳው ነገር ካለ? አይ በቃ ምንም ማነሳው ጀስ ነገር የለም። እኔና ጀስ ጎጄ ያው እንደዋወላለን፣ አልፎ አልፎ እንደዋወላለን። ያው የምታወራውን እዚህ የምታወራውን ነገር አውቀዋለሁ፣ ግን ይሄኛውን እንትን አላነበበችልኝም። ያው እንግዲህ አልተመቻትም። የሰውየው ስም ያው ጀስ ፐርሰናል ስለሆነ አላነሳችሁም። ያው እኔ በተደጋጋሚ የምላት ነገር አለ። እኩዬ ብትሆን እዛ አንድ ባች ሆነ እርግጠኛ ነኝ እኔ ያው እኔ ከምጠይቃቸው ወይ ደግሞ ከምጽፍላት አንዱ ሆን ነበር። ይሄንን ነው የምለው። በቃ ጎጄ ተቀራራቢ ነበርን እኮ አይደል? ልማት ጎጄ ከኔ ጋር አንድ ላይ ነው የተማርነው። ከእናንተ ጋር አንድ ላይ ነበር ነው። አዎ ግን እንትኗ ስለን ውሏ ምናምን ቸርች ስለሆነ እኔ ደግሞ ወደ ጫካው ስለሆነ በቃ ምንም አይገጥምም ብዬ ነው የማስበውና እኔ ራሴ እኮ እንደ ቢፈጠር ኖሮ ለአምባ እንኳን ሰው ጠይቆኛል ልል ነበር። እንደው አየህ የድር ጉዳይ ነው የምጠይቀኝ ሰው ነበር አይገርምም? እኔ የምልሽ ጎጄ ቤተክርስቲያን በጣም ያው የአምባ ልጅ አብዛኛው ስለሚያዘወትር በጣም ነበር ሻንቺ ከማርሸት ጋር አብራችሁ ትመላለሱ ነበር። ድራማ ምናምን ትሰሪ ነበር? አዎ እንሰራ ነበር። አዎ እንደውም ምን ስለሱ አውሪና ምናምን አልሰራውም። ድራማ ክበብ ላይ ሰራ ነው። እሱን እንሰራ ነበር። እሺ አስታውሽን ምን ናቸው እንዴት ነበር የሚለውን ትንሽ አስታውሽን የምታስታውሽ ከሆነ። ድራማ የምንሰራው ድራማው ያው የበዓላትን ቀን ጠብቀን ነው። ለምሳሌ የሚካኤል ሲሆን ያው የአፎሚያን ታሪክ የሶስናን ታሪክ ምናምን ነው የምንሰራው ብዙ ጊዜ እና በቃ የምንሰራው ደግሞ ያው ውስን ልጆች ነበርን እንጂ በቃ የበዓልን በተመለከተ ነው እንሰራ የነበረ። የሶስናን ታሪክ ያው የሚካኤል ስለሆነ ክብረ በዓሉ የሚከበረው ብዙ ጊዜ ያው ቀኑን ያማከለ ድራማ ነው እንሰራ የነበረ። እንደዛ ነው። ያንቺ ገጸ ባህሪ አሁን አንዱን ድራማ ሳስታውሰው ለምሳሌ አፎሚያ ላይ መቶ ሊላት ሲል ቤቷ መቶ ሰይጣን ሊያሰናክላት ምናምን ሲል የኔ ቢጦቹ ምናምን መተው ቤቷ በሚመገቡ ሰዓት የነበረው ታሪክ ላይ እኔ እንደ
አዎ እንደ እንትን ሆኜ ነው እንደ ነዲያን ሆኜ ነበር የምሰራው አንዱ ድራማ ላይ እዛ ድራማ ላይ ማለት ነው። እና ደግሞ ጥሩም ተዋጥቼው ነበር የሚገርም እሱን ከውድም አረሰው። በዛው በቀጥል ብለሽ ታስቢ ነበር? ምን ድራማውን ምናምን ተዋናይ መሆን? ያው በቀጥል ደስ ይለኝ ነበር። ያው አልተሳካም እንጂ ስነ ጽሁፍ ችሎታ እንዳለሽ ያው ካሉት ነገሮች ለማየት ችለናል። እና ምን ላይ ተሳተፊያለሽ ወይስ እየሞከርሽ ያለሽበት ነገር ካለም? አይ አሁን አልሞከርኩም። ድሮ ማለት አሁን ክፍለ ሀገር እያለሁኝ ደብረ ማርቆስ ጣቢያ ላይ የራባ የሚባል የሬዲዮ ጣቢያ ነበር። እዛ ላይ ሳተፍ ነበር እንደዚህ ጽሁፎች ምናምን በመጻፍ። አሁን ግን ምንም ነገር ላይ አልሳተፍም። በቃ ዝም ብዬ እንትን ነው እንጂ ሞክሬ አላውቅም። አሁን አታስቢም? አይቆጭሽም? በጣም ይቆጨኛል። እንደውም ዘራይ እኮ ተወዳድሬ እንትን ላይ ይሄ ምንድነው ቅዳሜ ዲስኮ የምንለው ፕሮግራም አልነበረም? እዛ ላይ እኮ የሆነ ቅርብ ጊዜ ሰለኝ የግጥም ተወዳድረን ተሸልሜ ሁላሉ ተወዳድሬ ማለት ነው። እና በስነ ጽሁፍ ብቀጥልበት ደስ ይለኝ ነበር። አሁን ግን አልሞክረውም። ዝም ብዬ እንትን ከማለት በስተቀር አልተሳካም ብዬ ትቼዋለሁ በቃ እንጂ እሱን በሞከር ደስ ይለኝ ነበር። ከልጆችሽ አንቺን እንትን የወሰደ አለ በዚህ ዝንባሌ ውስጥ? ሴቷ ልጄ በቃ አሁን እንደኔ ናት። በጣም ታነባለች፣ ትጽፋለች፣ ሀሳቧን በጽሁፍ ትገልጻለች። ከቃል ይልቅ በጽሁፍ የመግለጽ እንትን አላት ምናምን። እንደኔ ናት በቃ እሷ ምን ታግዣታለሽ? ያው ታውቃለች። አሁን እኔ መጽሐፍ ማንበቢም እንደዚህ እላታለሁ። በዛ ላይ ደግሞ እኔ የቀን ተቀን እኔ ወረቀት ሳገላብጥ ምናምን ታየኛለች። ስለምታየኝ ጽሁፍ ላይ እንትን አልበል እንጂ እንደዚህ በሚዲያ በምናምን ደረጃ እንትን አልበል እንጂ ቤት ውስጥ እኮ እስክሪብቶና ወረቀት አይለየኝም። ቴሌቪዥንም ሳየው ደስ የሚለኝ ነገር ሳገኝ ቃላትን ምናምን እጽፋለሁ እና አይለየኝም ወረቀትና እስክሪብቶ ቤት ውስጥ። እንደዛ ስለሆነ እሷም እንደዛ ስትሆን ነው የምታያት። በቃ ደህና ናት። ኦኬ። ትምህርት ቤት ላይ እንድትሳተፍ እንደዚህ አይነት ውድድሮች ሲኖሩ የማገዝ ነገር እንደ ቤተሰብ ተሰብስባችሁ ጽሁፎቿን የማዳመጥ። እሺ ቀጥይሽ። ኧረ እንደሱማ በጣም አሁን የአባቶች ቀን የእናቶች ቀን ምናምን ሲባል ራሱ ደብዳቤ ጽፋ ለእናት ትሰጣለች፣ ለአባት ለአክስቶቿ ደብዳቤ ትጽፋለች። እንደዚህ ለወንድሟም ጽፋ በፖስታ አሽጋ ምናምን ብላ ትሰጣለች። እና እኔም አንዳንድ ቀን ደግሞ እንደዚህ የድሮ አውቶግራፍ ላይ የተጻፉ ግጥሞችን አውጥቼ ሰንደቅ ዓላማ ላይ ሁላ ወጣ ታነባለች ትምህርት ቤት አልፋ አልፋ እንደዛም ታደርጋለች። ደህና ናት እሷ። ድምፁ እንዳይረብሽ እየዘጋው እየከፈትኩ ስለሆነ ነው። በጣም አሪፍ ነው። እንደው እንደ ቤተሰብ አሁን ቤተሰብ መስርተሽ 2 ልጆች እንትን ብለሻል። ባልሽን የምትከባከቢበትን መንገድ የምታገለግይበትን መንገድ ምናምን በተወሰነ ደረጃ አውርተን ነበርና በጣም የሚገርሙ ነገሮች ናቸውና እስኪ ለኛ እህቶች ለኛ ሚስቶች ምንድነው የምትነግሪ የምታስተላልፊው? ያው የኛ የአምባ ልጆች ባህሪ ትንሽ ስለሚታወቅ ስለሱ ውስጥ ያው እንደው ከመጀመሪያው ሳወራ እኔና ባለቤቴ ስንተዋወቅ እሱ የመኪና ረዳት ነው የሚሰራ የነበረው ገና ስንጋባ ማለት ከመጋባታችን በፊት በጓደኝነታችን እንደዛ ነውና ከዛ በኋላ የእንትን እያለ ምናምን መንጃ ፈቃዱን አውጥቶ ምናምን አሁን እዚህ ደረጃ ያለው ደረጃ ላይ ደረሰ ማለት ነውና እኔና እሱ ስንገናኝ በዚህ ደረጃ ነው የተገናኘ ነው ስላለው ምናምን አበሉ በጣም ትንሽኛ ሆኖ የመኪና ረዳት ሆኖ ነው የተገናኘ ነውና ያለ እዚህ ደረሰና አሁን ሹፌርም ምንም ከሆነ በኋላ አባይ ግድብም ሰርቷል፣ ብዙ ግዳጅ ቦታዎች ላይም ሰርቷል ምናምን እና አሁን ለዚህ ልዩ ባስ የሚባሉ አሉ። ፈለገጊውን የሚባል ባስ ነው አሁን የሚያሽከረክረው የህዝብ ትራንስፖርት ነው እና ለሊት ለ8-10 ጉዳይ ምናምን ነው የሚነሳው። ምክንያቱም እኛም ነዋሪነታችን ሱሉልታ ስለሆነ ከሱሉልታ አዲስ አበባ ለመሄድ ጊዜ ስለሚወስድ እንትን በሌሊት ነው ተነስቶ እዛው ሰዎችን ለመጫን ለሊት ተነስቶ ነው የሚሄደውና እኔ ለሊት ሲሄድ ተነስቼ ካልሸኘሁት በር ካልዘጋው አልተኛም። ምክንያቱም
ብዙ ነገር አለ በዛ ሌሊት። እኛ በጣም ኃይለኛ እንቅልፍ የምንተኛበት ሰዓት ነውና ዘወትር በጣም ጠንካራ ባለቤት ነው ያለኝ እውነት ለመናገር እና ሁሌም ለ8-10 ጉዳይ አላርም ይሞላል፣ ይነሳል፣ ወጥቶ ይሄዳል እና በጣም ከባድ ነው እንደ ራስ ስታስበው ካለው ጊዜ አኳያ በዛ ሌሊት ወጥቶ መሄድ ራሱ በጣም ከባድ ነውና ሲመጣም በመጣ ሰዓት ተቀብዬ ነው። በዛ ላይ ደግሞ ያለው ወቅቱ አለ፣ ሲወጣ ሲገባ ጸሎት ታደርጋለህ ከራሴ በላይ። አሁን አንዳንዴ ቤተክርስቲያን መሄድ ራሱ በደከመኝ ሰዓት እንዴ እሱ አሁን እንደዚህ መንገድ ላይ ሆኖ ብዙ ፈተናዎችን እየተጋፈጠ እኔ ተኝቼ ማረፍድ ለምንድን ነው? በቃ ሄጄ እንኳን ለፈጣሪ እስቲ ሰላም አድርሰው መንገዱን ቀን አድርግለት ብዬ ልምጣ ብዬ ሄጄ ቤተክርስቲያን ምናምን ለምኜ ተማጽኜ ነው የምመጣውና ለባለቤቴ በጣም ትልቅ ክብር አለኝ። ሲመጣም በቃ ሰላም ያለው ሁኔታ ስለሚያሳስብህ ለመጣልኝ ቤት ለገባልኝ በጣም የምደሰተው ምክንያቱም ሰላም ወጥቶ ሰላም ሲገባል ከዛ በላይ ነገር የለምና ባለቤቴ ጠንካራ ሰው ነው። ሲወጣም በጸሎት ነው በቃ ምሸኛው። በየሰዓቱ እየደወልኩ መንገድ ሰላም ነው ወይ ይሄን ቦታ ሰላም አለፍከው ወይ እንዴት ነው ብዬ ጠይቄ ነውና ይሄን ያለው በቃ ከሱ ጋርና አሁን እግዚአብሔር ይመስገን እስካሁን ድረስ ብዙም የከፋ ነገር ባይገጥመውም እንግዲህ አብረን እየኖርን ነው። ጥሩ ደረጃ ላይ ያለ እሱ ነው እንግዲህ እኔን ያው ቤተሰባችንን በቀናነት ጠንካራ ሆኖ እየሰራም የሚያስተዳድረን እሱ ነው እና ሁሌም ሰላም እንትንላለሁ። በዚህ ደረጃ ነው በቃ ባለቤቴ ሲመጣም ሲሄድም እንትንላለሁ። ለሊት ተነስቼ ከዛ መንገዱን ደግሞ በቃ እንዴት አለፍከው ምናምን ብዬ ጠይቄ ነው። ከዛ በኋላ ነው እንቅልፍ ራሱ የሚወስደኝ። መኪናውን አስነስቶ መሄዱን እዛው ሰፈር ስለሚያሳድር ሰላም መሄዱን መኪናውን እንትን ማለቱን አረጋግጬ ነው እንቅልፍ ራሱ የሚወስደኝ። ከዛ ማታ ደግሞ ሰላም መግባቱን ካላረጋገጥኩ ምናምን እንትን አልልምና ይሄን ያለው በቃ ስለሱ እንትን የሚለው ማለት ነው። በትዳር ያለኝ በጣም የሚገርም ነው። 18 ዓመት ማለት ነው አይደል? አሁን 18 ዓመት። እንደው ያልሻቸው ጊዜዎች ትንሽ ቢሆኑም ሹፍርና እንትን ያለው አብዛኛው ከህይወታችሁ ውስጥ አብዛኛው ነገር በሹፍርና ያሳልፈበት ነው የሚበልጠው። ወይ በጣም በቃ ማለት የተገናኘንበት ነው እንደዚህ ያልኩ እንጂ ወዲያው ነው ወደ ሹፍርና የገባው። ከዛ በኋላ በጣም ብዙ እንትኖችን ብሏል። ያውንም እዛ ስራ ላይ ነው ያለው እኮ። እነዚህ የምታረጋቸው ነገሮች ለ18 ዓመት የቀጠሉ ናቸው። የቀጠሉ ናቸው። ምክንያቱም በተለይ ደግሞ አሁን ያለው ወቅታዊ ሁኔታ ምን ስለሚልህ በቃ እንደዛ ነው። ያን ያህል እንደዛ ነው በቃ የኛ ዓመታቶችን በዚህ ነው የምናሳልፈው። መቼም እንደባለች እንደ አብርሃም ሚስት እንደ ሳራ የምታገለግዪው የተወደድሽ እንደሆንሽ ከንግግርሽም ከስራሽም ከባህሪሽም ያስታውቃልና እንደው ፕሮብሌሞች ቢፈጠሩ እንዴት ነው መፍታት ወይም ደግሞ መታለፍ አለበት ብለሽ የምታስበው? ምን በትዳር መሀል? አይ በትዳር መሀል እንዴ በባህሪ ለነገሩ ቶሎ የሚከፋው አይነት ሰው እንደሚባል ሰው ነው እና አይቼው የሆነ ነገር ካየውበት በተፈጥሮ ባለቤቴ አይናገርም፣ በጣም ዝምተኛ ነውና ሲናደድ ከፊቱ ላይ ነው የማውቅበት። ጥፋቴንም አውቀዋለሁ፣ ፊቱን ልክ ሲቀያየርም አውቀዋለሁ እና ቶሎም ሆድም ስለሚብሰኝና ቶሎም ስለሚከፋኝ ዝም ነው በቃ ዝምታን ነው የምመርጠው። ዝምታ መርጬ ሶስተኛ ሰው ምናምን አይገባብንም። ምናልባት እውነት ለመናገር 1 ቀን 2 ቀን ልዘጋው እችላለሁ ንግግር፣ ዝም እላለሁ በቃ ንግግር ምንም ብለው። ከዛ በኋላ ግን ራሳችን ያው እንዳልኩ በመስመር ላይ ምንም እያለ ያው መደወል አይቀርም፣ እንዴት ነው መንገዱ ምናምን ማለት አይቀርም። በቃ በዛ እንታረቃለን። እንዲህ ከፋ በጣም እንትን አንልም። የሆነ ነገርም ሲሆን ቶሎ ግን እኔ ዝምታን ነው የምመርጠው። በጣም በተናደደ ሰዓት ሲናገረኝ ልጆችም ያውቃሉ። አሁን ትልቁ ልጅ እስጢፋኖስ አሁን እንደው ልክ አንቺን እያየን እኛም እኮ አልቃሻ አሁን ምናምን የሆነ ሲከፋኝ እምባዬ ቶሎ ይመጣና መልስም አልሰጠው፣ ያችን በዝምታ ነው የማሳልፈውና ከ1 ቀን ከ2 ቀን በኋላ ግን ምንም ሰው ሳይገባብን ምን ሳይልብን ራሳችን ሳናቀው እንነጋገራለን። አያስችለኝም ደግሞ እንትን አኩርፌውም አልቀርም፣ ምክንያቱም ያለበትን ነገር ስለማቀው ደውዬ በዛ ራሳችንን እንትኑን የምንለውና ሌላ በስልክ ነው በቃ ልክ የሄደበት ሀገር እንትን እንዳለ እንዳደረ
ማታ ስልክ ሲደውልልኝ ግን እንደዚህ ትናንትና የተፈጠረው ነገር እንደው ዝም ብለሽ እኮ ምናምን ብለን በዛ አውርተን እንፈተዋለን። እንደዛ ነው የምናደርገው እና እስካሁን ድረስ እግዚአብሔር ይመስገን እውነት ለመናገር ለመሸፋፈን ምናምን አይደለም። እኔ ሰውም ገብቶብን የማያውቅም እኔ ምንትን ብዬ አላውቅም። እኔ ሁልጊዜ እለዋለሁ እኔ ምናልባት ኖረን ከኔ ጋር መኖር ቢሰለችህ ወይ ደግሞ ብትጠላኝ ከኔ ጋር መኖር ካልፈልግ በቃ እኔ ጭቅጭቅ ምናምን አልፈልግም። በቃ ልብስሽን ይዘሽ ውጭ በለኝ እንጂ እኔ የሚያስከፋም የሚያስቀይምም ነገር እንዳትናገሪ ነው ማለት ሁልጊዜም ማለት ነው። እና እንዲህ ስለው እሱ ራሱ ይስቃልና እኔ ጭቅጭቅ ምናምን አይመቸኝም። ዝምታን እንትን እላለሁ፣ ዝምታን እመርጣለሁ። እና ምናልባት የሆነ ነገር አይተብኝ ከሆነ ከምጨቀጭቀኝ ሂጂ በለኝ ነው የምለው ሁልጊዜና እንደዚህ ነው በቃ የምናሳልፈው። ይሄ ነው እንትን። በጣም አሪፍ ነው። አሁን 20ኛውን ዓመት ለማክበር አንድ ዓመት ነው የቀረው ኦልሞስት ይችኛዋ ስላለቀች። ስለዚህ 20ኛውን አብረን እናከብራለና በጣም አሪፍ ነው እንጂ በጣም ደስ የሚል ነው። እንደሱማ እሺ እንደው ቀረ የምትይው ኦልሞስት አሁን 1 ሰዓት ሊሞላን ነው ከኔ ጋር። እሺ ቀረ የምትይው እንደው መናገር አለብኝ፣ ለሁሉም ሰው ይጠቅማል፣ ለአምባ ልጆችም ከአምባ ውጭ ላሉትም እንደ ልምድ ይሆናል ብለሽ የምትይው ነገር ካለ? ያው እንደው ነገሮችን በትዕግስት እናሳልፍ ነው የምለው። በቃ ሁልጊዜም ራሳችንን ከምንም በላይ ራሳችንን እንግዛ። በቃ ራሳችንን ገዝተን ብንኖር ብዙ ነገር በቃ ምንድነው ዓለማዊ ነገር ባያሸንፈን ነው የምለው፣ ዓለማዊ ነገር ባይገዛን እና ለትዳራችንም በቃ ለራሳችን ታማኝ እንሁን፣ ትዳራችንን እናክብር። እውነት ለመናገር አሁን እኛ የአምባ ልጆች እንግዲህ እንትን ልንል እንችላለን እና ያንን በትዕግስት ብናሳልፍ ትዳራችንን ጥብቅ አድርገን ብንይዝ ብዙ ነገር ፈተና ምናምን ሊገጥመን ይችላል። በየቤቱ እኮ ሁሉም የራሱ እንትን ይኖረዋል፣ ደካማ ጎን ይኖረዋል። ያንን ነገር በትዕግስት ማሳለፍ፣ በተለይ ደግሞ ልጆች ከወለድን ለልጆቻችን ስንል ተቻችለን በትዳራችን ብንኖር ለልጆቻችን ጥሩ አርአያ ብንሆን በቃ በተለይ በዚህ አሁን ካለው ጊዜ አኳያ ልጆቻችን ወደ መጥፎ ነገር እንዳይሄዱብን በቃ በቃል እግዚአብሔር ብናስራቸው ትምህርት ብንሰጣቸውና እንደዛ ነው የምለው። በቃ ይሄን ነው የምለው፣ ለልጆቻችን ጥሩ ነገር እያስተማርን ብንሄድ ነው የምለው። አመሰግናለሁ። ወደ ሌሎቻችሁ እንመለሳለን። ትጠይቋታላችሁ። የነበበችልን ደብዳቤ አልቻልኩም የሚለው የዳዊት መለሰ ነው አይደል? አዎ። እሱን ትንሽ ልጋብዝልሽና ሌሎቹ ደግሞ ወደሚጠይቁሽ ጥያቄዎች እንሄዳለን። እናዳምጠው። ልጁ እኮ ልታስታውሰኝ ነው። አሁን እሱን ከፍተህ በል ክፈተውሽ። እሺ ይሁን። ግን ምንም ይሁን አንብበሽልን የለ እንዴ እንኳን ዘፈኑን? አዎ እኮ እንስማውና
አግተሽ አቻሉ የሌቱን ስቃይ በስቶ ባሳብ ስቃይ አቻሉ እኔ ሳቶኛል ፍቅርሽ በዝቶብኛል። እናመሰግናለን ጎጂ። እውነት ለመናገር በሁለት ቀን በሶስት ቀን ነው እንትን ያልኩሽና እጅግ በጣም ነው የማመሰግነው። ያው እኔም ያንቺን ነገሮች እንደ ሞዴልም እንደ መዝናኛም እንደተለያዩ ነገሮች እንትን ስለምላቸው በጣም ነው ደስ የሚለኝና ቀጥይበት ማለት የግጥሞችሽ በጣም አሪፎች ናቸው፣ ጽሁፎችሽ አሪፎች ናቸው፣ ግን መውጣት አለባቸው የሚል ነገር ብቻ ነው ሀሳብ ለመስጠት የምሞክረው። አሁን ወደ ወንድሞቼና እህቶቼ ጥያቄ ሄዳለሁ። በደንብ እያዳመጥሽ መልሽላቸው። ልማት እሺ፣ አመሰግናለሁ። እኔ እንኳን ሙሉዬን አምባ ውስጥ ኦልሞስት 100% አናግሬያት አላውቅም። እኔ እስከማውቀው እንግዲህ እሷ የምታውቀው ነገር ካለ ትንገረኝና በቃ በብዛት ማያት ምናምን ቸርች ውስጥ ነው እና አንድ ቀንም እንትኗን ሰምቼው አላውቅም፣ ድምጿን ሰምቼው አላውቅም። ግን ከዛ በኋላ ኢቭን በቅርብ ነው ያወቅኳት። ኦልሞስት 5 ዓመት 6 ዓመት ምናምን ቢሆን ነውና በጣም ነው የምትገርመኝ ባህሪዋ። እውነት ለመናገር እኔ እንትን እያልኩ አይደለም፣ እየቀለድኩ አይደለም። እና ይሄ እንትን ላይ ምናምን ተረት ላይ የምንሰማቸው የእንትን ሴቶች አሉ፣ መልካም ሴቶች የሆነ በቃ ልክ እንደነሱ አይነት ሴት ናት እና በቃ የማትለወጥ ጨዋ። አሁን ደግሞ እንዴት እንደምትኖር እንዴት የቤቷን እንደምትመራና ከእንትኗ ጋር ጀስት ያላት ሁኔታ እንዴት እንደምትንከባከበው ምናምን ነገር ባሏን፣ እሱን ደግሞ ልክ ስትነግረኝ በጣም በቃ የሆነ እንትን አለኝ እና ያው እንግዲህ አንዳንዴ እንደዚህ አይነት ነገር ምናምን መታደል ነው እና እንደተባለው ነው፣ እሷም እንዳለችው ነው። አንዳንዴ የኛ አስተዳደግ ትንሽ ምናምን በነፃነት ስለሆነ ትንሽ ቤት ውስጥ እንደዛ የሆነ እንደዛች አይነት ባህሪ ነገር ይኖርብናል ብዬ አስባለሁ። እና እሷ እንዳለችው ያው እንትን ማለት ትዳር ማለት የቀሪ ህይወታችንን የምንኖርበት ነው። በቃ ምንም እግዚአብሔር ቢፈቅድ የማይፈርስ እና ጀስት አብረን የምንኖርበት እንትን ስለሆነ አትሊስት እዛ አካባቢ ያለውን ነገር በደንብ አጠንክሮ መሄዱ ምናምን ነገር አሪፍ ነው። እኔ ምንም ጠይቃት ነገር የለኝም። በቃ ኦልሞስት ባለኝ ያው እንግዲህ በማቃት በዚህ በአጭር ጊዜ ውስጥ እንግዲህ ኦልሬዲ አውቄያታለሁ። ምንም ጠይቃት ነገር የለም። ሙሉዬ ጀስ ወደፊት ያው ትንሽ እንዲባረክ ነው ያው የምመኝልሽ፣ ትዳርሽ እንዲባረክ የልጆችሽን ወግ እንድታይ በቃ ይሄንን ነው ያው የምመኝልሽ። ያው በቃ አመሰግናለሁ ሙሉ። አመሰግናለሁ። እኔም በጣም እናመሰግናለን። በጣም አንደኛው እንደ ዓላማ ያዝኩት ለዚህ ቤት ያሉንን ሙያዎች ሼር እየተደራረግን በዛው ኔትወርክ ለመፍጠር ከዛ ውጪ ደግሞ የሆነ ነገር እንኳን ሲጎለን ወይም መረጃ ስንፈልግ መጠየቅ እንድንችል ማንን ልጠይቅ ብለን እንዳንጨናነቅ አንደኛው እድል ይፈጥራል ብዬ ስላሰብኩ ነውና ብዙ ጊዜ ከስራዎች ጋር ከቤተሰቦቻችን ጋር ያሉትን ነገሮች ነው የምናነሳውና እዚህ ውስጥ አንድ ወንድም አለን ደረሰ፣ ታውቁታላችሁ። ኤስዲኤፍ ቱር ኤንድ ትራቭል ያለው ልጅ ዩኒቨርሲቲ አስተማሪ የሆነ ባለፈው እሱን ነበር ያቀረብኩትና ደግሜም ማቅረቢያ አይቀርም። ወደ መሃል ደረሰ የሆነ ነገር ትለናለህ?
እንዴት ዋላችሁ ቤተሰብ? አጋጣሚ ስገባ ቤቴ መብራት ጠፍቶ ነበርና አሁን መብራት የለም። ግን ሲያችሁ ዝም ብዬ ማለፍ ስላልቻልኩ ነው ጆይን ያደረኳችሁ እና እኔ ሰምቻለሁ የተወሰነ እና አፕሼት ማድረግ ብቻ ነው የምችለው። ልጠይቁኝ የምትፈልጉት ነገር ካለ እዛ ዩኒቨርሲቲ ምናምን አካባቢ እሹ ካላችሁ እኔ ያለውኝ እሱን ብቻ መናገር ፈልጋለሁ። በተለይ አዲስ ዩኒቨርሲቲ ዋናው ግቢ ውስጥ ኢሹዎች ካሏችሁ እዛ የምጨርሷቸው ጉዳዮች ካሏችሁ በእርግጠኝነት እኔ መፈጸም እችላለሁ ብዬ አስባለሁ። ማለት እዛ የተወሰነ ጊዜ ቆይቻለሁና የተወሰነ ኔትወርክ ስታብሊሽ አድርጌያለሁ እኔም እና በዚህ ዙሪያ ላይ እንትን ካላችሁ አሜን እዛ ልትፈጽሙት የምትፈልጉት ጉዳይ ካለ እሱ ላይ እኔን ኮንታክት ማድረግ ይቻላል የሚለውን ብቻ ልበልና ቀሪውን በሰማ ደስ ይለኛል። ብራዘር እሺ፣ ስለ ድርጅትም የሆነ ነገር በላቸው እስቲ። ወል ድርጅታችን ኤስዲኤፍ ቱር ኤንድ ትራቨል ይባላል። እንግዲህ ቱሪዝም ላይ በጣም ቆይቻለሁ እኔ አንድ 10 ዓመት ምናምን እየሆነ ነው። አሁን መጨረሻ አካባቢ ከጓደኞቼ ጋር አንድ ላይ ሆነን ፎርም ያደረግነው ቱር ኤንድ ትራቨል ነው። በብዙ አይነት መንገድ ነው የሰራን ያለነው። ከተማው ላይ አዳዲስ የተሰሩ የቱሪስት መዳረሻዎችን ደግሞ የተለመዱት የድሮዎቹን ደግሞ በሰሜን አካባቢ ሂስቶሪካል ሩት የሚባለውን ወደ አክሱም፣ ጎንደር፣ ላሊበላ፣ ባህር ዳር አካባቢ በተለይ ደግሞ ወደ አፋር ደናክል ዲፕሬሽን የሚባለውን ምናምን እንሰራለን። ደቡብ ላይ ብዙ ስራዎችን እየሰራን ነው። ከአዲስ አበባ ተነስተን አርባ ምንጭ፣ ከአርባ ምንጭ ተነስተን ደግሞ በመሀል የሚታዩ ብዙ ይሄ ምንድነው ትራይብስ የሚባሉት አካባቢ እነ ዳሰነች እነ በና ጸማይ የሚባሉ ቦታዎች ላይ ቱር እናደርጋለን። ከዛ ውጪ የቱሪዝም ኔትወርክም ጥሩ ኔትወርክ አለኝ ብዬ አስባለሁ። ከዚህ በፊት እዚህ እንዳለችው የርጌን መማር የምትፈልጊው ነገር ካለ ብያት ነበር። ከሷም ውጪ ካላችሁ 1-2-3 ሰዎችን ሆቴልን ቱሪዝም መማር ከፈለጋችሁ ሁኔታዎችን ማመቻቸት ትችላለሁ ብዬ አስባለሁ። ይሄንን ማለት ትችላለሁ። እናመሰግናለን። ያምባል ነው ወይ ሆቴል ቱሪዝሙን ለኔ በእናትህ ለኔ ሲሉ አንቺ ነሽ። አዎ እሺ አይሚዬ ጎጂ የምትጠይቋት ነገር ካለ እሱንም የምትጠይቁት ነገር ካለ ሁለቱም አሉ፣ ክፍት ነው። አይሚ ወይ እሺ የምታነሺው ጎጂ ጋር ጎጂ ወይ ያው እንደተነገረን በጣም ጨዋና በጣም እንደሰማነው ምንም እንደምንለው እንደምናቀሽም እንዳስተዳደጋችንም ጥሩ ነው ያየነው። ግን አምባ ውስጥ እንደው በስተት እንደው መቶሽ የሚያቆን የለም አለ። በህይወቴ አንድ ሰው ብቻ መቶኛል። ስሙን መጥራት አለብኝ? ሃይሚ ስሙ ይጠራ። እንግዲህ እሱ ምናልባት ባለበት ቦታ ከሰማኝ ረስቶት ሊሆን ይችላል። አለሙ ቀንጭሮ መጥቶኛል በህይወቴ። በቃ ረፈኝ ማነው አለሙ ረጅም ልጅ እኮ እንዴት ተረፍ ያው ጠረጴዛ ላይ ተቀምጬ ነው ጠረጴዛ ላይ ተቀምጬ እና የሆነ ወሬ እንደዚህ ያለች ነው ለማቲ ድምጿ። እሺ እኔ የምልሽ በጣም እንትን ነው የማታውቃና አንድ ከሰነዘረ ወዲያው አብሮ እብጠቱ ይመጣልና እንዴት አለፍሽው? ማለት ምን አልተጎዳሽም? አንድ ጠረጴዛ ላይ ክላስ ውስጥ ነው እንደውም የመታኝ። ያላልኩትን ነገር አለሽ ተብሎ ሰምቶ መጥቶ በቃ መታኝ በህይወቴ እሱ ነውና በጣም ነው ከዴስክ ጋር ያጋጨኝ። እንደተቀመጥኩ ነው ክላስ ውስጥ መጥቶ የመታኝና እሱ እንኳን ማንም ተናግሮኝ አያውቅም ሌላ ሰው። እሱ ነው በቃ ማስታውሰው። አይሚ እሺ ልክ እንደኔ ተመተሽ አታውቂማ? አላውቅም። አንድ ያን ማለት ነው እኔ ተመታው ነው የመሰለኝ። በእናትሽ እንዴት አንቺን ይመታል? የተባለውም ነገር ከባድ ሆኖበት ነው።
አለሙ ቃንጫሮ እንኳን መቶሽ አይደለም ቢሲትሽ ታብጫለሽ እኮ እና እሱ ነው ምናልባት ይርሳው ያስታውሰው እኔ ነኝ በቃ ይሄ ነው ትዝ የሚለኝ እሱ ነው ሌላ ሰው እንትን አላለኝም ይረሳዋል ያው እሱ እንትን ስለሆነ መቺ ስለሆነ ይረሳል አንቺ ግን አትረሽም እኔ ያረሳሁትማ እሱ ነው ሌላ እንኳን አይሚ አምባዋስ ያቃለሽ ከመጀመሪያ ጀምሮ ታዳምጭ ነበር እህታችን ቴንኪው አው እየሰማዋት ስለነበረ ነው ሙሉዬ በጣም እናመሰግናለን በጣም ደስ የሚል ታሪክ ነው በጣም እንዴት አድርጌ ልግለጽሽ ትንሿ ኢትዮጵያ ብዬሻለሁ በጣም ነው የምወድሽ እህቴ ስለሆንሽ በጣም ደስ ይለኛል ከንግግርሽ ጀምሮ ካነጋገርሽ ጀምሮ ያነጋገርሽ ለዛው ለየት ያለ ነውና በጣም እናመሰግናለን በጣም ነው የምወድሽ እኔ እናመሰግናለን እናት እናመሰግናለን በጣም እሺ የቤዛ አለች የምታነሱት ነገር ካለ የምትሉት ነገር ካለ ክፍት ነው ያለኝ ነኝ አይ እሺ ቤዛ እንኳን ደህና መጣሽ ሰላም ነሽ ቤዛ አመሻችሁ እግዚአብሔር ይመስገን አይ በቃ ምንም የለም ጥያቄ የለኝም ግን በቃ ደስ ብሎኛል አነጋገሯ ምኗ ያላት አመለካከት ያ ብሶ ትዳር ላይ ያላት ነገር ይሄ መቻቻሉ ምናምን የሚባለው እኛ ብዙም እንደሱ አይነት ነገር ላይ ያው እስከ አስተዳደጋችን አንፃር ብዙም አኩርፈን በቃ ይሄ የራሴን ያወራች ነው መሰለኝ መቼም ትጋጫለህ ማንም ያለ ነው ግን ራስ ዘግተ ከዛ በኋላ ከሶስት ቀን በኋላ ምናምን በቃ እሱ ነገር በጣም ደስ ብሎኛል እና ጎጅዬ ትዳርሽን አሁን የሚባርክልሽ ልጆችሽን ያሳድግልሽ አሜን ቤዝዬ አሜን እናት ያመሰግናል መሌ ከድሬዳዋ ሐሳቡ ምን ነበር ትላለች እስቲ ጎጅያች አጠር አድርገሽ ንገሪያት እስቲ አረፈድኩ ወይ ምናምን እያለች ቆጥቷታል አይ አንተ ነህ የምትነግራት ሸዋ እሺ አይ እንደው በጎጄ እንትን ልል ነበር እሺ እስቲ ልማት አሳጠርልኝ አንተ ስለሆንክ የምታወያየው አንተ ቤት ነን ያለ ነው ስለዚህ አሳጠረ አንተ ነህ የምትነግራት በልዬ ወይም ሌሎቻችሁም ዘግይታችሁ የተቀላቀላችሁን ካላችሁ ቤቱ ወይም ደግሞ ለማድረግ ያሰብነው ምንድነው ከአምባ ከወጣን በኋላ በየተለያዩ የሥራ መስኮች ላይ ተሰማርተናልና አንደኛውና ዋናው ነገር ምን እየሰራን ነው ምን ላይ ነው ያለነው የሚለውን ነገር የምንነጋገር ከሆነ ኔትወርክ ለመፍጠር ነው ባለፈው ደረሰ ሲያብራራልንና ሲገልጽልን እንደነበረው ያሉንን ዕውቀቶች ያሉንን ልምዶች ሼር መደራረግ ነው ስለዚህ ሙሉ ጎጃምም ልክ በዛ ሁኔታ ነው የነገረችንና አሁን ስራ ላይ አይደለችም ነገር ግን ስራ ላይ በነበረችበት ጊዜ ግን ሁለት ስራዎችን ደርባ ትሰራ እንደነበርና በታማኝነት በሐቀኝነት ተታገለግል እንደነበረና እንደቆየች ከዛ ውጪ ደግሞ በትዳር በሚሊኒየም ያገባችው የዛሬ 18 ዓመት በዚህ ውስጥ ሁለት ልጆችን ወልዳለች አንድ ሴትና አንድ ወንድ በመጀመሪያ ልጇ ወይም የመጀመሪያ ልጇን ከወለደች ጊዜ ጀምሮ ያው ምናልባት የተለያዩ ችግሮች ገጥሟት ነበርና ከዛ የተነሳ ስራዋን ትታ ወይም ከስራ ወጣ ልጆቿን ማሳደግ ላይ እንደቆየች ከዛ ውጪ በትዳር ህይወቷ ደግሞ ለባሏ ምን አይነት ሴት ናት ወይንም ደግሞ ለባሏ ምን እያደረገችለት ነው የሚለውን ነገር ሌሎቻችንም እንድንማር ከዛ ግጭቶች ሲፈጠሩ በምን አይነት መልኩ እየፈታች እንደነበረ የህይወት ሂደቷን ወይም ደግሞ በህይወቷ ውስጥ ያጋጠሟትን ነገሮች ከትዳርም ጋር ከሌሎችም ጋር ተያይዞ ነግራናለች ከዛ ውጪ የደብዳቤ አንብባልናለች በጣም ምርጥ ደብዳቤ አንብባልናለች የፍቅር ደብዳቤ እነዚህንና የመሳሰሉትን ነገሮች ሼር አድርጋናለች በእርግጠኝነት ያው ከመጀመሪያ ጀምሮ የነበሩት ሲገልጿት ምናልባት ከሰማሽ በጣም አሪፍ ትሁት አንደበተ ርቱዕ የሆነች ልጅ እንደሆነችና ያው የሚያጋጥሙትም ችግሮች
ተመሳሳይ አይነት እንደሆነ ከዚህም ውጪ ደግሞ ስንፈታም ደግሞ የምንፈታበት አይነት ነገር ወይም መንገድ ያው አምባ ከማደጋችን ጋር ተያይዞ ተመሳሳይ እንደሆነ እነ ቤዛ አንስተው ነበር። እነዚህንና ሌሎች ነገሮችን ያወራ ነው። ያ የህይወት ጉዟችን ምን ይመስላል፣ ምን ላይ ነው ያለነው የሚለውን ነገር እንደ መንደርደሪያ እንደ መነሻም ያቀረበችልን ሁኔታ ነው ያለውና መልዬ በዚህ አይነት ሁኔታ ነው ያቀረበችው። ወደ ጥያቄ ያለው ካለ እናቅርብ፣ ካልሆነ ግን ጎጄ እዚሁ እንዳለች እናሰናበታት።